ኪራና ጽናት እንግዲህ በመጨረሻ ሰርጋቸው ነገ ነው ማለት ነው። ደስ ይላል። እንግዲህ በጉጉት ሲጠበቅ ነበረ ፍቅራቸው አንድ ላይ እንዲመለስ። ምክንያቱም የኪራና የጽናት ፍቅር ቤቲ ያለች ነበር መናቆር የጀመሩትና ቤቲና ሶስና ከወጡ በኋላ እንግዲህ ቤቲ ሶሲ እንኳን በአንድ ነው ውልቅ ብላ የወጣችው፣ ግን ከካሜራው ጀርባ አብራቸው ናት። ነገር ግን ቤቲ እንግዲህ የጽናትን ልጅ እስከማስወረድ ብዙ ነገር ጽናትን አድርጋታለች። ያ ሁሉ ትዕግስት ኖሯት ግን ያ ሁሉን ነገር አሳልፋ ጽናቴ እንግዲህ እዚህ ጋር በቅታለች ማለት ነው። ጽናትዬ እንግዲህ ሸቃላ ሳትሆን መዳም ናት ማለት ነው። የኪራ መዳም ነች ማለት ነው። እና እንግዲህ ጽናትን የቀየረ አምላክ እኛንም ደግሞ ከመዳም ቤት የቀይረን ምላችሁ ለእኛም የእረፍት እንጀራ አላህ ይስጠን በሀገራችን ላይ። ደስ ይላል ማለት የእውነት ደስ ብሎኛል። ብዙ ፈተና አሳልፋለች። በጥፊ ያመቱ ሲያጮላት፣ ያመቱ ሲሰድባት፣ ያመቱ ሲጠርግባት ያ ሁሉ ችላ አሳልፋ ፍቅር ያሸንፋል። እንግዲህ ኪራና ጽናት አንድ ላይ ሆኑ ማለት ነው። እንግዲህ የኪራም እናት እንግዲህ ነገ ትመጣለች ማለት ነው። ትመጣለች ብሎታል። እንግዲህ ብቻ ኪራ ውስጡ የሆነ ነገር እየተመላለሰ ብቻ የሆነ የደበቃቸው ነገር እንዳለ አውቃለሁኝ፣ ግን አላቅም። አባቴ ለምን ቶሎ አግባ ብሎ እንዳለኝ ባላውቅም፣ ግን ደግሞ ጽናቴን በዚህ መሀል ማጣት አልፈልግም። አምላኬ ሆይ የጽናትን አባት ሆዱን አራራልን እያለ እንግዲህ ፈጣሪውን እየለመነ እያለ የጽናት አባት ሲጀመር ጽናት ትምህርት እንደማትማር ያውቃሉ ከመጀመሪያውኑ ማለት ነው እኮ። የሆነ ጊዜ ላይ እነ ጽናት ቤት መጥተው የጽናት አባት ጽናትና ኪራ ሲጨቃጨቁ በትምህርቷ ጉዳይ ሰምተዋል፣ በረንዳ ላይ ቆመው ማለት ነው። ከዛ እነሱ ሳያዩዋቸው ተመልሰው ወደ ፎቅ ወጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። ዛሬ እንግዲህ ጽናትና ኪራ አለምሽ ዛሬ ነው። ዛሬ ቀወጡት እኮ ደግሞ የእውነት ሰርግ አስመሰሉት። የእውነት እኔና ሰኒ መራዊት አሙቁልኝ ናቸው እኮ የምር። በቃ ሶፋውን ቀያየሩት። ጋሼ ዛሬ የጋሼ ደስታ ልዩ ነው በእውነት እንግዲህ። ምክንያቱም ጽናት ነው የኪራ እናት የልጇን አለም አይታ እንግዲህ ከዛ በኋላ የሚፈጠረውን ፈጣሪ ነው የሚያውቀው። እንግዲህ ስትናፍቀው ስትጓጓው የነበረው የልጄን አለም ሳላይ እንዳልሞት እያለች ሁሌ ጭቅጭቅ ነበረ። ዛሬ እንግዲህ ሆኖላታል። ነገር ግን ኪራንና ጽናትን የሰርጋቸው ነገር ቢያስደነግጣቸውም ግን አባትየው ምንም ነገር እኔ አንተ እኮ አንድ ልጅ ነህ፣ እንደፈለግኩ አድርጌ መድገስና መዳር እችላለሁ፣ አቅሙ አለኝ፣ ምንም አትፍራ አለው ማለት ነው። እንግዲህ ኪራ የእውነት መታደል ነው እንደዚህ አይነት ቤተሰብ። እንግዲህ ኪሩቤልና ጽናት ዛሬ ስራ እንዳትሰሩ እጃችሁ ይቆሽሻል፣ አፈር እንዳይነካቸው እየተባሉ ነው ያሉት። ክብሮሜ ምሳ ሰራ፣ ግቢውንም ሌላ ሰው አጸዳ፣ ቤቱንም እንደዛው። እነ መራዊት እነ ሰኒ እነ ናሆሜ ምናምን ነገር ናቸው። እንግዲህ የእውነት በጣም ነው ደስ የሚለው። ምን ልስራ ስራ አትስራ ያሉኝ ምን ልስራ ላይ እንደ ወጎጉር ይዘዋለች ዛሬ ጽናት ወይ ጽናት አስነኩት እኮ የእውነት። ወይኔ ምን አለበት የእውነት ቢሆን ሰርጋቸው። የምር ግን ደስ አይልም? ሁለቱ ቢጋቡ የምር በጣም ነው የሚያምሩት አንድ ላይ ሁለቱ ማለት ነው። ስለመናገር ኪራና ጽናት በጣም ነው የሚያምሩት ቢጋቡ ማለት ነው። ስለ እውነቱ ማለት እሷ ደግሞ ቤለዋ ስታምርበት እኔ ቆንጅዬ፣ እሱም እንግዲህ በሱፉ አስነካው። እናም ናሆሜ ጽናትን ይዞ ሲጨፍር የማይሆነውን አለ በአይን ብለኔ እንዳትመጣ ብሎ እንግዲህ ፊቱን ከሰከሰበት ናሆሜ ላይ። ናሆሜም እንግዲህ ወደ መራዊት ሄደ ማለት ነው። ብቻ ደስ ሲሉ አስነኮት ጭፈራውን። የእውነት እንግዲህ ኪራ ይሄ ደስታክ እንደዚሁ ፈጣሪ ያዝልቅልህ፣ የእናትህን ክፉ አያሰማክ። የእውነት አንዳንዴ ጊዜ ደስታ ላይ አዘንም ይደረባል። ብቻ ነገ ትመጣለች ተብሏል። እንግዲህ አስቱ እየመጣች ነው ብሏታል ጽናትን ማለት ነው። እንግዲህ ሲናያታለን ነገር ብቻ የልጇን ደስታ ማየቷ ራሱ ለሷ ትልቅ ነገር ነው። ግን ደግሞ ደስታውን ሳያጣጥም የሆነ ነገር እንዳይፈጠር ብዬም ውስጤ ይፈራል። የእውነት ማለት እንግዲህ እሷ አማሟ እኔ መጨረሻው ደረጃ ላይ ደርሶ ይሆናል ብዬ አሰብኩኝ። ምክንያቱም አፋጠኑት ሰርጉን ማለት ነው። 3 ቀን አባ እንዴት 3 ቀን ትነግረናለህ? እንዴት ነው ሽማግሌ ሳይላክ እኔ
ማገባት ጽናትን። ቆይ ምን ማለት ነው? በ3 ቀን ውስጥ እንዴት ነው ምናምን ሲል አንተ ብቻ እሺ በልና ጽናትን አሳምናት። ሌላው እሷ ጽናት እሺ ካለች እኔ አባቷ ጋር ነገውኑ ሽማግሌ ልካለው አላት ማለት ነው። አለው ማለት አባዬ እኔ እኮ ጽናትን አሁኑኑ ባገባት እንኳን ደስ ይለኛል። ነገር ግን ደግሞ ጽናት አባቷ በምንም አጋጣሚ እንዲከፋባት አትፈልግም። ግን እንዴት ነው የምናደርገው ብሎ እንግዲህ በል ነገር ያለው አንተ ለእናት አንድ ቀን እንኳን አትሆንም። እናት ደስታን አይታ መሞት ነው የምትፈልገው ሲለው ነው እንግዲህ አሁን ኪራ እዚህ ጋር መጠራጠር የጀመረው። ቆይ ለምንድን ነው ሁሌ እንደዚህ ነው የምትሉኝ? ግን የሆነ የደበቃችሁ ነገር እንዳለ ውስጤ በተደጋጋሚ ይነግረኛል። ምንድን ነው ሲለው በቃ አታስረሳኝ፣ አሁን ለጽናት ሄድና ነገራት አለው ማለት ነው። ነግሬሃለሁ ብሎ ጥሎት ሲሄድ እኮ ነው። ጉድ እኮ ነው ነኪራ አሳቀኝ። ክርቤል ዛሬ እውነት ጉድ እኮ ነው አለ እኮ የምር እንደ ትልቅ ሽማግሌ መስሎ። እንግዲህ ኪራ አባት የጎጃም ነጭ ጤፍ ማኛውን ነጭ ጤፍ 100 ኪሎ አዘዙ። ቀይ ጤፍ ደግሞ 1 ማዳበሪያ አዘዙ ማለት ነው። እንግዲህ ድግሱ መቼም አላቅም ነገ ሽብርቅርቅ ያለ ነው። የእውነት ነው የምላቸው የእውነት ድግስ ነው የሚመስለው ብዬ አስባለሁ። እንግዲህ ጽናት ህልማችሁ ተሳካ በመጨረሻም። ከምንትርኩ ከስድቡ ከጥፊውም ከዘለፋውም ይሄ ሁሉ ትዕግስት ስላለሽ ብቻ ነው ይሄ ሁሉ ፈተና አልፈሽ እዚህ ጋር የደረስሽው። እውነት ለመናገር ማለት ነው የተሷ እኮ አሁን ጽናትን እዛ ቤት ማን ያልመታትና ያልሰደባት ሰው አለ? እስቲ ጽናት በሄደችበት ደግሞ ስቃዩ እንደው አሁን ሳሮን እንደዚህ እያሰቃየቻት ነው። ዛሬ ግን አምልጣ እንግዲህ መታለች። ሄቡዬም ደግሞ ሂሩትም ደግሞ ልጇን አገኘችላት። የእውነት በጣም ደስ የሚለው ብቻ ወደ ሌላ ወሬ ገባው። እንግዲህ ኪራና ጽናት መልካም ጋብቻ ይሆንላችሁ። እኛም ደግሞ አለን አጨብጫቢዎቹ በኮሜንትም በምኑም በላይኩም አለን።